ደግ አንድ አመሰግናለሁ። በቀጥታ ወደ ፕሮግራማችን እንገባለን። በቅድሚያ ሙሉ ወጪውን በመሸፈን ፕሮግራም ላዘጋጀችው ህይወት ምስጋና እናቀርባለን። በመቀጠል ዛሬ ልደቱ ቀን ለሆነው ጓደኛችን ዳዊት እንኳን አደረሰ እላለሁ። እናም በዕለቱ የተሰማውን ስሜት እንዲያካፍልንና የኬክ ቆርሳውን እንዲያከናውንልን እንጋብዛለሁ። አመሰግናለሁ። ከሁሉ አስቀድሜ ይዊ በጣም አመሰግናለሁ። እናንተም ስለመጣችሁ በጣም ደስ ብሎኛል። ያው ልደቴ ነው፣ ኢንጆይ እናድርገው፣ እንዝናና፣ ይመቻችሁ። አንዴ ዴብ ህዊ ለዴብ ሰርፕራይዝ አለኝ ያለች ነው። እሱን እንመልከት። ምንም ያስፈራ ነገር አለ? እንደምወድ ታውቂያለሽ። ሳሚ ሰክረሃል። አልሰከርኩም። ሰክረሃል አልሰከርኩም እንጂ ምን እያልክ ነው ሳሚ? አፍቅርሻለሁ ቆንጆ። እኔ ከጓደኛ ጋር ፍሬንድ ነኝ። እሱን ያስጨንቀኝ ማለት ሳሚ በሞቅታ እየተሳሳትክ ነው። እንደሚገባ ጠንቅቄ አውቃለሁ። አዝናለሁ። እንዲህ አይነት ሰው አትመስለኝም ነበር። ምን ሆነሽ ነው ቆንጆ? ምንም ማለት አልፈልግም። የተፈጠረ ችግር አለ? ፕሊዝ ማረፍ ብቻ ነው የምፈልገው። ሳሚ የተናገረሽ ነገር ስለሱ ምንም መስማት አልፈልግም። ኦኬ። ህይወት ምንድን ነው ያደረካት? ምን አዲስ ነገር አለ? ሚስቶች አይደለም እንዴ? እሱ ያበቃ ታሪክ ነው። ምን ነው ያበቃ? በዚህ ግስ ነገሮች እንደቀመኝ ተረሳል። አንተ ምን ነጥቀኛ? አሁን ደግሞ ህይወት ደስ አለች። ለምንድነው ጠይቅ? አትድከም፣ አይሳካልኝ። እሱን አብረን ምን ይሆናል?
እንብላ። ባላንጣ ባንድ ገበታ ይበላል። ጠላት እስከሆነ እኮ ቀናት ተቆጠሩ። ለማየው ነገር መድከም ብዙም አይተኝ ማለት በዚህ ዓለም ላይ የማይሆን ነገር የለም። ፕሊስ ህይወትን ብቻ አትይ። ሌላ የፈለከውን ሁሉ ነገር አደርግልሃለሁ። እኔ ደግሞ ምንም አልፈልግም። የምፈልገው ህይወትን ብቻ ነው። ምን ያህል እንደምወዳት ታውቃለህ። እባክህን ተረዳኝ። እኔ ስንት የምወዳቸውን አንተ ወስደሃል። ስላለፈ መነጣጠቃችን ማውራት ያለብን አይመስለኝም። ያ ላይፍ አሁን አልፏል። በቃ አሁን አዲስ ኑሮ እንጀምር ነው ማለት። በጨዋታ ህጋችን መሰረት ህይወትን የመውሰድ መብት እንዳለኝ ነው የማውቀው። እባክህን ሳም፣ ስላለፈው ነገር ሁሉ ይቅር በል። ህይወትን አጥቼ መኖራቸው እኔም ህይወትን ሳላገኝ መኖራቸው በምታምነው አምላክ ለምን ህይወትን ብቻ አትይብኝ። በፍጹም አልችልም። የዘመናት ቁስሌ ማብረጃ ነች። እንግዲያውስ ልንገርህ፣ ህይወትን በፍጹም አታገኛለህ። እኔ በሷ አምናለሁ። እና ካመንክ ለምን ትለምነኛለህ? የሷን ልብ አውቀዋለሁ። በፍጹም አትከዳኝ። ማስያዝ ነው። ስማ፣ በቅርብ ቀን እርቃኗን አጋድሜ ድረስ አሳያለሁ። አይሳካልኝ። ሳሚ እንደሆንክ ወቅ የምናገረው ነው የማደርገው። ይቅርታ ከሌላ ሰው ጋር ተመሳሳሽ። ይዤ መጥቻለሁ። መሄድ ይችላል። ኦኬ። በነገራችን ላይ የሆነ ነገር ላወራሽ እፈልጋለሁ። ስለቱ እስቲ ተመልከች። እንደምታየው ጥሩ ስራ አለኝ፣ ጥሩ እውቀት አለኝ።
ግን አንድ ነገር ይጎለኛል። ልክ እንዳንቺ አይነት ቆንጆ ሴት እፈልጋለሁ። ታዲያ ከተማውን ቆንጆ አይደል? መርጬ ጨርሻለሁ። ከዚህ ሁሉ ቆንጆ ያሸነፈኝ አንቺ ብቻ ነሽ። ስለወደድከኝ አመሰግናለሁ። እኔ ግን የራሴ ጉዳይ ስራ እኔ እስከማውቀው ድረስ ጓደኛ እንደሌለሽ ነው። ከፈለክ አንቺ ላስተዋውቅ እችላለሁ። ኖ አያስፈልግም። ይህኔ የመንደር ቦዘኔ ይሆናል። ይሄ ይቅርታ፣ ስለ ጓደኛዬ ምንም እንድትለኝ አልፈልግም። ህይወት በደንብ ነው የማውቅሽ። ይልቁንም በጊዜ ምርጫሽን ብታስተካክይ ጥሩ ይመስለኛል። በጣም ትገርማለህ። ለዚህ የጠራኸኝ አዝናለሁ። ትሰሚኛለሽ? በእጄ እንዳለሽ እንዳትጠራጠሪ። የኔ ከመሆኑ ውጪ አማራጭ እንደሌለሽ ወቂ። ስለሰጠኝ እድል አመሰግናለሁ። ሄሎ ቆንጅዬ፣ እንዴት ነሽ ሪታ? ከዛ ፕሮግራም በኋላ ጠፋሽ። አዎ እባክሽ፣ ያው እያጠናሁ ስለሆነ ነው የኔ ቆንጆ። በእናትሽ ዛሬ እኔ ቤት ነኝ እና እያጠናን ነገር። እንዴት ነው ዛሬ? ጥናት ታየሽ? ጥሩ በቃሽ፣ እመጣለሁ። በዛው አሪፍ ኩልሻለሁ። ባይ ቻው። ተሳክቶልሃል። ዳዊትን የምንበቀልበት ጊዜ ዛሬ ነው ማለት ነው። አልረሳው። ፍቅር ብሎ በህይወቴ የቀለደውን ቀን መቼም አልረሳው። በነገራችን ማዘርና ፋዘር ዛሬ ምንድን ማለት ነው? ማን ማለት? እርግጠኛ ነሽ? ያው ክፍለ ሀገር ላይ ተወሰነ ማለት ነው። እቅዳችን እኮ እንዳይበላሽ ብዬ ነው። አትጠራጠር፣ ቤቱ መልጫችን
የምፈልገው ሰዓት ደርሷል። አምንባታለሁ። መተህ ማየት ትችላለህ። ምን? ይህን ቀሚስ አውልቄ እርቃኗን አጋድሜ እንደማሳይ ነገር የነበረ ሳሚ አታደርገው። በፍጹም አይሆንም። አድርጌዋለሁ ስል ሆኗል። ካላመንከኝ ተወኝ። መተህ ማየት ትችላለህ። ሂዊ እንዴ ሂዊ ነቃ እንጂ ምንድነው? ታንሽ እንጂ ነቃ እኮ ታንሽ። ምን ነበር? በአንድ ብርጭቆ ወይን ሰከራልሽ እኮ። ራሴን ስቼ ነበር እንዴ? ሲጨርቆንሽ እንጂ ሳሚማ ባይመጣ ኖሮ እንዴት አድርጌ እንደማስተኛሽ እንጂ። ሳሚ መጥቶ ነበር ማለት ያጋጣሚ ነገር እዚህ ቃል ውስጥ መጣና እኔና ሳሚ ያስተኛንሽ። ራሴን አልቻልኩም። ፓራስታሞል ትውጪበታለሽ፣ ተውሻል። እስኪ ስልኬን አቀብኝ። ዴቭ ጋር ልደውል። ስልኩ አይሰራም። መጠበቅ ነው፣ ይከፍተዋል። መጣሁ። እኔ ቁርስ ልስ ምን እየሰራሽ ነው?
ኔትወርክ አስቸግሮኝ ስልክ ለሞክረው ትቼ ነው። ለማን ነው የምትደውይው? አይ ጓደኛዬ ነገ መጽሐፍ ይዛልኝ እንድትመጣለች። ይሄን ሰሞን ስላልገባሽ ነው? አዎማ ነገ ግን ገባለሁ። ህይወት ይሄን ሰሞን ትክክል አይደለሽም። ምን ሆነሽ ነው የኔ ልጅ? ኧረ ምንም አልሆንኩም። በይሽ ተነሽና ግቢ እናንተኛ። እናንተ ስጠፉ ነው የመጣው። ዳዊት የለም። እኔ ራሴ ካየሁት ሳምንት ሊሞላኝ ነው። ቤት አለ? አዎ። እሺ የት እንዳላት ታውቁ? ስሞች ይያዛል። የእሱ አይን በአንድ ላይ አርፍ እንዴ? ይሄ ሌላ ቆንጆ ይዞ አንተ ለምን አታውቅም? እኔ ምን አገባኝ? ግን አንቺ ደግ አስብ እንጂ እኮ አስብ እንዳልሆነ ታውቂያለሽ። ስለሰጡልኝ አመሰግናለሁ። በቃ ልሂድ፣ እቸኩላለሁ። ማፍቀር ብቻውን የሚያዋጣ አይደለም። ዘመኑ የሚለው አወዳደቅን ማሳመር ነው። ህይወት ሁሉንም ነገሮች በአንድ አቅጣጫ መመልከት የለብሽ። ምንም ልሰማ አልችልም። ጥቂት ስለ ዳዊት እንድታውቂ እፈልጋለሁ። አንተ ለምንድን ነው ስለሱ ክፉነት የምትነግረው? ጓደኛህ አይደል? አንቺ ለምንድን ነው እውነቱን ለማወቅ ያፈለግሽው? ለምን ታፈገፍጊያለሽ? እስኪ ንገረኝ፣ ምንድን ነው እውነት? ዳዊት የት እንዳለ ማወቅ ከፈለግሽ አሳይሻለሁ። ሄሎ ሳቢ፣ ስሚ፣ ቅድም የነገርኩሽ እንዳልኩሽ አድርግሽ። እንዴት ነው? እንዴት ነሽ? ሰላም ነው? አለሁልሽ። ዴቭ አልመጣም እንዴ? ዴቪሽ አልመጣም። ልኮኝ ነው የመጣው። በቃ እሺ፣ ማታ እንደዋለች ነሽ ትጠልቅ። እሺ፣ እሰጠዋለሁ። እንደገና ማታ 11 ሰዓት ላይ ጠብቂኝ። የተለመደው ቦታ በሌለሽ ጠብቀዋለሁ፣ አደራ። እሺ፣ እነግረዋለሁ። ዴቪ ታውቃለህ፣ አዲስ አበባ ጓደኛዬ አይኔ ፍቅረኛ። አይ ሰላም ነሽ? ከዚህ በላይ ምንም አይፈለግሽ። ምንም ልሰማህ አልችልም። እሺ ሰሚያለሽ? አላምን ካልሽ ደግሞ ትምህርት ቤት ጋር ፊት ለፊት ያለው ኮንዶሚኒየም 8ኛ ፍሎር ታገኛለሽ። ያኔ ታምኛለሽ።
ትናንት ምን ህልም እንዳየሁ ታውቂያለሽ? ምን አየሽ? አባትሽ ሲያወራኝ ነበረ። ምን አለሽ? አባትሽ ቢሞትም መንፈሱ ቅርብ ይልሽ ምን ያህል እንደሚወድሽ ታውቂያለሽ? ስላንቺ ነበር። ህይወት ምን ሆና ነው ተከዛ የተቀመጠች? ሻንጣን ታዘጋጅና ይያት ሄዳል። የት ነው የምትወስደው? እንዲህ ከምትሆን እኔ ጋር ይሻላል። እኔስ ማን አላት ብለህ ነው እባክህ? አባትሽ ህይወቱን ስላንቺ ነበር። አንቺም ጠንካራ ሆነሽ መንፈሱ ተስደስችልሻል። እኔስ ያለንቺ ማናለኝ? ትምህርትሽን ተምረሽ ጠንክረሽ ጥሩ ውጤት ላይ ደርሰሽ ማየትም ነው። የት ነው የመጣው? ደግሞ ነው የምጠፋው። ለምን ጠፋ? መልስ እኮ አንቺ ጋር ነው። ምን መልስ ነው ቤት ያለው? ከዚህ በኋላ ላይ ሻፈ ከፊል ትግል ደስ ይላል። ሴፋና ደግሞ እንጂ ብሎ ነው። ፊቴ ቆመሽ መከሬ ነው። ወይስ ምን ተመጣ ነው እንደዚህ የተቀየርኩት? አንቺ ጋር ምንም ማወራው ነገር ለምመጣ ለማገዝ ነው። እዚህ ልትመጪ ለምን እንዴት ነው ያለው? ነው ዴቭ? ጊቢ አት ምን ሰራልሽ? ኩኪ ጊቢ ያልኩሽ አይደል? ነገር ፍለጋ ነው እንዴ? ኩኪ መጣ። የቅድሟ ሴት ምንድን ነች? እሱ አይመለከትሽም። አዲስ ፍቅረኛ ነች ማለት? ቆይ አንቺ ማን ነው እዚህ ያመጣሽ? እዚህ መኖርህን ሳምሶን ነው የነገረኝ። አሁን ባጭሩ ለምንድን ነው የፈለግሽ? ዴቭ ቆይ ምንድን ነው የተፈጠረው? ለምንድን ነው የምትርቀኝ? ሁላችንም በልባችን ውስጥ ያለውን ጥፋትና በደል እናውቃለን። ስለዛም ደግሞ እንቀጣለን። እስኪ ንገረኝ፣ ምንድን ነው ጥፋቴ? በእናትሽ አታፍዥብኝ። ጥፋትሽን ታውቂዋለሽ። በቃ እኔን ግን ተይኝ። እኔ አዲስ ህይወት መጀመር እፈልጋለሁ። ለምንድን ነው የምተው? እንዲህ ብለህ ነው ፍቅር ያስጀመርከኝ? ከሰማሽኝ በቅርቡ በኬንያ አድርጌ ከሀገር መውጣት እፈልጋለሁ። ምን አልክ? አሁንም ለዚህ ጉዳይ ገንዘብ ከምትረዳኝ ሴት ጋር ነው ያለሁት። ዴቭ ለምን ትሄዳለህ? ቆይ እሺ እኔስ? እዚህ ሀገር መኖር አልፈልግም። ዴቭ እባክህን፣ እባክህን እኔ እወድሃለሁ። አጥቼ መኖር አልችልም። እባክህ ዴቭ፣ ምርጫው ውስጥሽን ማሳመን ብቻ ነው። ይሄ ምንድን ነው? መልሽልኝ እንጂ ገንዘቡን ምንድን ነው ያደረግሽው? አንቺን እኮ ነው የማናገርሽ።
እኔ አንገቴን ደፍቼ በሽታዬን ይዤ የኖርኩ የአባትሽን አደራ ለመጠበቅ ነው እንጂ አንቺ የትም ልትንዘላዘል አይደለም። ክፈችልኝ እኮ ነው የምልሽ። ወይኔ ልጨቀን ጥላት የሚሰራ አንቺ አዋራጅ አዋራጅ አንቺ አዋራጅ ወይኔ ዛሬ ሰውነትሽ መለስ ብሏል ይላል። ህይወትስ ህይወቴ ውጪ ናት አለች። ደግሞ ተቆጣችኝ ብላ ደግሞ እንዳጠፋብኝ። አይ በቃ ስለሷቸው አታስብ። ፈቃድዬ አንድ በለኝ። እቺ ልጅ አይኔ እያየ እኮ እየጠፋችብኝ እኮ ነው። ትኩቴ በቃ ማልቀስ አያስፈልግም። እኔ እመክራታለሁ። አንቺ ብቻ በሽታሽን አስታል። በቃ እሺ በእኛ ትኩቴ አይዞሽ። እሺ ሁለት ነገሮች ላይ እንደተሳሳትሽ ልነግርሽ እፈልጋለሁ። ማለትም በትምህርት ቤት ሆነ በተለያየ አቅጣጫ የምታገኛቸውን ልጆች ማንነት ጠንቅቀሽ ማወቅ አለብሽ። ምክንያቱም መጥፎ ጓደኛ ህይወትሽን ያልሆነ ቦታ ላይ ጥሎ አንቺንም ቤተሰብንም ሊጎዳ ይችላል። እሺ ደግሞ ሁለተኛ ገንዘብ ያለአግባብ እያባከንሽ ነው። አባትሽ ሊሞት ሲል ለትምህርት ቤትሽ መማሪያ ብሎ ያስቀመጠው ገንዘብ አለ። ያም ከቤተሰብ በላይ ላንቺ መደረጉ ማወቅ አለብሽ። እኔ ገንዘብ አባካኝ መሆን ፈልጌያለሁ። እስኪ እናትሽ ያለችበትን ሁኔታ ተመልከች። አባትሽ ከሞተ በኋላ በጭንቀት በሽታ እየተሰቃየች አይደለም እንዴ? እና በጥንቃቄ እሷን ትሪት ልታደርጊ ይገባል። አንቺ ጋር ያለው ደግሞ የባንክ ደብተር እሷ ጋር እንዲቀመጥ አስፈላጊ በሆነ ሰዓትና ጊዜ ወስደሽ መጠቀም ትችያለሽ። እሺ ጥሩ። በቃ ሄደሽ አሁን እናትሽን ይቅርታ ጠይቂ። አለሽ ነይ እስኪ እዚህ ጋር ልጄ እንድትጨነቅብኝ አይደለም የተቆጣሁሽ፣ ቢጨንቀኝ ነው። ጭንቀቴ ይግባሽ። ይቅርታ ልጄ እባክሽ ራስሽን ጠብቂ። እኔ ያለ አንቺ ማንም የለኝም። ተስፋዬ እኮ አንቺ ነሽ።
ብዙ ማስጠንቀቂያዎችን አልፈሽ ዛሬ እንደደረስሽ የምታውቂ ይመስለኛል። እስከ ዛሬ ቢገባሽ ብዬ ብዙ ነገሮችን ለመተባበር ሞክሬያለሁ። አውቃለሁ። አንቺ ግን ሁለት አይገባሽ። እሺ አሁን ምን ላድርግ? ነገር የምታውቂው ምንድን ነው? ዛሬ ለምን ተገናኝተንስ? አንቺ ጋር መደሰት ፈልጋለሁ። እንደዚህ አይነት ነገር ደስ አይልም። እና ምርጫሽ ከትምህርት ቤት መቆ መውጣት ነው? አስባለሁ ሁሉንም ነገር ቀድሜ የነገርኩህ ይመስለኛል። ትሰሚኛለሽ? ድጋሚ መተሽ ብትነፋረቅብኝ እንደማልሰማሽ ወቂ። አንድ የመጨረሻ እድል ሰጥቼሻለሁ። አስቢበት። ይህን ሀሳብ ማብዛት ያላልኩሽም? እስቲ ነይ አጠገቤ ተቀመጪ። ውሎሽ እንዴት ነበር? ጥሩ ነበር። ፊትሽ እኮ ጥሩ አይደለም። ህይወት አትጨነቂ፣ ጭንቀት በኔ ይብቃ። እየተጨነቅኩ አይደለም ማማ። ፊትሽ እኮ ያስታውቃል። ይልቅ እኔ ታይ መድኃኒት ለውጣለሁ። ምን ይሆናል ብለሽ ነው? ለምጄዋለሁ። ለመሆኑ የትምህርቱን ጉዳይ ምን አደረግሽው? ይገባኛል። ይቺ ዓመት ብቻ ነች። ከዛ ትመረቂያለሽ፣ የአባትሽም ቃል ይፈጸማል። እሺ ሰላም ደር። አትንጭ ይሻል ነበር። በጣም ነው። ለምን የማይሆን ነገር እያነሳሽ ትሟዘሻለሽ? እኔ ዛሬም እወድሃለሁ። ለማንኛውም ነገን ወደ ኬንያ ነው። ስለዚህ ዴይ የምርን ጨከነት ላይ ብትሄድ ግድ ነው። እባክህ እኔ እወድሃለሁ። አጥቼ መኖር አልችልም። እባክህ መልካም እድል። አስተዋይ ልጅ እንደሆንሽና እድልሽን ለመጠቀም እንደመጣሽ አምናለሁ። እባክህን አንድ እንኳን የመጨረሻ እድል ስጠኝ። ህይወቴ በአንተ እጅ ነች። ከዛሬ በኋላ ገና ከሆነ ይቻላል። ህይወት የራስሽን ስሜት ብቻ ለምን የሰውንም ስሜት ተረጂ። ስንት ዘመን ብቻ ልውደድ? ስንት ዘመን? እሺ በጣም ሹር ባለፈው የተገናኘነው አንድ ነገር ቃል ትገባልኛለህ? ምንድነው ቃል መገባሽ? እስከ መጨረሻው አብረን
በቅርብ ቀን እርቃኗን አጋድሜ ረሳሰኝ። ለምንድን ነው የምተው? እንዲህ ብለህ ነው ፍቅር ያስጀመርከኝ? ዴቭ እባክህን፣ እባክህን እኔ እወድሃለሁ። አጥቼ መኖር አልችልም። እባክህ ዴቭ። ሄሎ፣ የት ደርሰሻል? ከቤት ልወጣ ነው። ኦኬ፣ እሺ፣ ስጠኝ። ሄሎ ዴቭ፣ አልሄድክም? አዎ። እሺ፣ ላግኝህ? አሁን ቤት መምጣት ትችያለሽ? መቼ? አሁን? አዎ፣ አሁን። እሺ፣ እሺ፣ እሺ ዴቭ፣ አሁን ደርሳለሁ። እሺ፣ እሺ፣ እሺ።
ምንድነው የቦርሳ? አብሬ መሄድ ፈልጋለሁ። የት ነው የምትሄጂው? የምትሄድበት ቦታ። እየቀለድሽ ነው? ዴቭ እባክህ ከአንተ ርቄ መኖር አልችልም። ለምን አይመስል ነገር ታወሪ? ዴቭ እባክህ እኔ ያላንተ መኖር አልችልም። ህይወት ማንም ሰው ከሚወዱት ጋር ተለያይቶ መኖር አይፈልግም። ህይወት ግን በቃ አቅጣጫችን ሊለያይ ይችላል። ይሄን ደግሞ አምኖ መቀበል ይገባል። እኔ አብሬ ልሄድ ያልኩበት ሌላ ምክንያት አለ። በትምህርት ቤት ተዋርዳለሁ። በቃ ምንም ተስፋ የለኝም። እናቴ ደግሞ ይሄን ሰምታ ፊቷ መቆም አልችልም። በዛ ላይ ሻንተን ሳጥቼ እንዴት ነው መኖር የምችለው? ጂፍ እባክህ እንዴት ታረጋለህ? ለምን ታስጨንቂኛለሽ? የኔስ ጭንቀት አይገባም? እኔም እኮ ራሴን አሳልፌ ሰጥቻለሁ። እስኪ ዛሬ መናፈሻ ሄደን መጣጣት ያኔ እዚህ ቦታ ላይ ተቀምጠን የገባህልኝን ቃል ታስታውሰው? አሁን እሱ ማንሳት ምን ይጠቅማል? ዳዊቴ ቆይ ለምንድን ነው እንደዚህ የተቀየርክብኝ? እንዲህ ነበር እንደ ፍቅራችን? እሺ ፍቅረኛሞቹ ተኝታችሁልኛል እንዴ? Oh, fortuna. Dave? Dave? እድሜ ለሀብታም ገንዘብ ተዝናናንበት ፈታ ብትናንበት እኔን የሚገርመኝ ማለት ነው
17,000 ብር በአንድ ሌሊት ይጠፋል። እውነትን ኢትዮጵያ ውስጥ ኑሮ መወደዱ የገባኝ አሁን ነው። አለሽ እንዴ ባዶ ቤት ጥሎሽ ሄደ? እኔ ሌላ ቆንጆ ቅፍ አድርጎ ተኝቷል። የጓደኛዬን ጠባይ መች አጣሁት? የሚገርመኝ እንዲህ የበደለሽ ሰፍ የምትይለት ነገር ነው። የኔ ቆንጆ ምን ያክል እንደምወድሽ ታውቂያለሽ? ዞር በይና እስኪ ወደሚወድሽ ተመልከች። ግቢ እሰይ የኔ ቆንጆ ነሽ። ምን ነሽብኝ? አንተ ውሻ ልቀቀኝ! እስኪ ልቀቀኝ! ምንድን ነው? አንቺ እጄን ቀረጠፍሽው እንዴ? ምን አይነት ሴት መስዬ ነው? ስንት ጊዜ ነው የምነግርህ? በሩን ክፈች እኮ ነው የምልህ። ቆይ ከእኔ ምንድን ነው የምትፈልገው? ክፈችው በሩን። አውች! ሄሎ ጋይስ፣ ሄሎ ሌዲስ። ይህ ፕሌስ የማን እንደሆነ ታውቂያለሽ? የሱሲና የቲቺ ነው። ሰሚያለሽ? ይህን ቦታ ለመያዝ ስንትና ስንት ጦርነት እንዳካሄድን ለስንት ካቦች እንደምንገንብርበት ታውቂያለሽ? አንቺ ነው የምናናግረው። የምትሉኝ አልገባኝም ጭራሽ። ምን ፈልገሽ ነው እዚህ የመጣሽው? ይሄ እኮ የስራ ቦታ ነው። ስለማላውቅ አረ ጊዜያችንን አታጥፊ። ቦታሽ ፈልጊ። ስደተኛ ነች መሰለኝ። ታዲያ ሪፍሬጅ ካምፕ ትግባ። አቡ ምን አይነት ደባሪ ቀን ነው? አቤት እባክሽ፣ ነው ወደ ቤት ሄጃለሁ። እህት አቤት እባክሽ፣ ማደሪያ አጥቼ ነው የምታድርበት ቦታ ሰጥቼ። ምን ትንተባተቢያለሽ? ስለማረን የምታወሪው ትቀልጃለሽ እንዴ? እባክሽ ከቤት ተጣልቼ ወጥቼ ነው። በዛ ላይ እዚህ ሰፈር ማቆም ስለሆነ ዘመድም የለኝም። እባክሽ ለዛሬ ብቻ። እህት የለሽ? አረ
የሆነስ ትታይ የቤት ልጅ ነገር ትመስያለሽ። ተነሽ እንሂድ። አስኮና ሄለሽ ቤታችን እችን ትመስላለች። አሪፍ ናት። ለሞራላችን ብለሽ ነው? አሪፍማ ሸራተን ነው። የሚያሳዝን ታሪክ ነው ያለሽ ቆንጂዬ። በጣም ተሳስተሻል። ስንት ምርጥ ወንድ ባለበት ምድር አንድ የራሱን ስሜት ብቻ የሚያዳምጥ ዱርዬ ላይ ውስጥ ማለት የለብሽ። ቆይ ቲጂ፣ አንቺ ለስንት ወንድ መስዋዕት አልሆንሽም? አይኔ እያየ ግን ሌላ ሴት ስትጎዳ ማየት አልፈልግም። እኔ ግን ለሱ እስከዛሬ ምንም ቢሆንለት የተጎዳ አይመስለኝም። ቆንጂዬ፣ ምንም ብታጠፊ ህይወትሽ በሷ አላስፈላጊ ነገር ውስጥ ቢገባም ጊዜው ገና ነው። እናት ናት። ይቅርታ ጠይቀሽ ወደ ቤትሽ ብትመለሽ መልካም ነው። ባካችሁ አታስጨንቁኝ። በጣም ብዙ የማታውቁት ነገር አለ። ውይ ቆንጂዬ፣ እንደዚህማ አይክፋሽ። አንዴ ነኝ ቆንጂ። አንቦፊ በጣም በቃ ደስሎሽ አይደብሽም ማለት? አረ ምንም ችግር የለም። ከተሳካ ቶሎ እንመልሳለን። እሺ ባይ ባይ።
ስርቁት እባክሽ አታልቅሽ። እኔ የትም ገብቼ የትም አገኛታለሁ። ጓደኞቿን ሁሉ አጠያይቃለሁ። ትነግሪኝ ስሚያ በቃ ስርቁት እባክሽ አታልቅሽ። ማልቀስ የለብሽም በቃ አታልቅሽ። እንዴት አደርሽ ቆንጆዬ? ቀሚሳችን አምሮብሻል። ማታ ከእናንተ ጋር አብሬ መስራት ምን? ነገ ከእናንተ ጋር አብሬ ቢዝነስ መስራት ፈልጋለሁ። አብደሻል? አላበድኩም። ትንሽ ብታስቢበት መልካም። ትንሽ ብቻ 100 ጊዜ አስቢ። ቆይ ከኛ ጋር በመሆንሽ ያስቸገርሽን መስሎሽ ነው? ለሱ አይደለም እና የምትገይበት ህይወት እኮ አየር መንገድ ሆስተስ ወይም የቢሮ ሴክሬታሪ አይደለም። አውቃለሁ። ቆንጆዬ አንቺ ከኛ ጋር በመሆንሽ ምንም ይከብደን ነገር የለም። ደግሞ እንደዚህ አይነት ህይወት ውስጥ ገብተሽ ማየት አልፈልግም። የማደርገው መሆን ስላለበት ውሳኔም በቃ ይሄ ነው። እኔ አያገባኝም። እኔ ከደሞዙ እኔ ግን አደርገዋለሁ። እናንተን የመሰሉ ቆንጆዎች እያየን ቤታችን መች በጊዜ እንደምንገባ እናቅም። እንተዋወቅ። አደፍርስ ይባላል። ህይወት ማለት ቤት ምን ነው ፍሬሽ ነሽ? ለማንኛውም ለጤና ወይኔ ጉዴ! ኧረ ወይኔ! ምንድን ነው? በፍጹም እንደዚህ አይነት ህይወት ውስጥ ገብተሽ አገኝሻለሁ ብዬ አላሰብኩም ነበር። ትናንት ገና መጀመሪያ እንዴት አስበሽ? ጓደኛዬ ትናንት በሱ የተነሳ ከቤት ወጣ። ክላስ ከሚሄድ ባለማወቅ የጀመርሽው ስራ አደጋውን በአንድ ቀን አየሽ? ወደዚህ ውሳኔ ገባሁ። ውስጤ ተስፋ ቆረጠ። ለዛ እስከ ቅርብ ጊዜ ከጓደኛሽ ጋር እዚህ በኔ ገዝታ ውስጥ መታችሁ ስትዝናኑ አውቃለሁ። የነበራችሁን ፍቅር ገምታለሁ። ታዲያ በዚህ በአጭር ጊዜ ውስጥ ተለያይታችሁ አንቺ እንዴት እንደዚህ አይነት ህይወት ውስጥ ልትገቢቻለሽ? ምክንያቱም አላውቅም፣ ግን በቃ በማይገባኝ መልኩ ራቀ። ትናንትና እስከ ሰውየው ጋር በምን የተጣላችሁት? ወደዚህ ቤት ይዞ ይመጣል ብዬ አልጠበቅኩም። ይበልጥ ደግሞ እኔና ዳዊት ሁሌ የምንይዘው ክፍል ይዞ ሊገባ ሲል ውስጤ መቀበል አቃተው። እምቢ አልኩት። የሚገርም አጋጣሚ። አሁን ወደ ቤት የመመለስ ሀሳብ አለሽ? እናቴን በጣም አስቀይሜያት መጣሁት። ዳግም አይኗን ማየት አልችልም። እና ወዴት ትሄጃለሽ? እነሱ እዚህ ጋር። እነሱ እዚህ ማን ናቸው? ማታ ቢዝነስ የሚሰሩ ናቸው። ኖ
እዛማ አትሄጂም። እስክትረጋጊ እዚሁ ትሆኛለሽ። ከዛ በኋላ የሚሆነው ይሆናል። ግን እነሱ ሲጠብቁኛል። ባይሆን እንደውልላችኋለን። በወቅቱ ከጓደኛሽ ጋር እዚህ ገዝታ ውስጥ ደንበኛ ሆናችሁ ስትመጡ አንድ የሚሰማኝ ስሜት ነው። ከሌላ ሰው ጋር ተመሳሳሽ ከ6 ዓመት በፊት በሱዳን አድርጋ ወደ አውሮፓ ለመግባት ሄደች። ከዛ በኋላ ድምጿ ሁሉ ነገሩ አንቺ ነበር የሚመስለው። ባየሁሽ ቁጥር እሷን እየመሰልሽ እንደው ይሄ በስራ እናለ ባለኝ አቅም ደግሞ ሰዎችን መርዳት ያስደስታል። ደስ የሚል አመለካከት። ተማሪ ነሽ? አሁን አቋርጫለሁ። በምክንያት በተወሰነ ውጤት ላይ ችግር ነበር። ያን ለማስተካከል ደግሞ ድጋሜ መፈተን ነበረብኝ። ታዲያ ለምን ድጋሜ አትፈተንሽ? ያን ለማድረግ ከመምህሬ ጋር መተኛት ነበረብኝ። ለዚህም ህይወት ካበቁኝ አንዱ ትምህርት ነው። ጨዋታውን ይዘን እኮ ምግቡን ተውሹብኝ እንጂ ጠገብኩ። ገበታውን ከፍና አብረን እስካለን ድረስ መተጋገዝ የግድ ነው። ትክክል። የዘንድሮ ወጣቶች ትንሽ ሴትነቱ ሳያስቸግራቸው አይቀርም። እኔ እንኳን እችላለሁ። እናትሽን ታግዣት ነበር? አዎ፣ እሷ ስለሚያማት አብዛኛውን ስራ የምሰራው እኔ ነኝ። እቃዎችን አነሳሽ እንጂ እናት። መኝታ ክፍልሽ ይሄ ነው። መልካም ነው። ሰላም። ማታ ሁሉንም የተነጋገር ነው መሰለኝ። አዎ፣ ቅር ያለሽ ያለ ነገር አይመስለኝም። ኧረ ምንም የለም። እሺ፣ የምትፈልጊውን ስሪና ቢ፣ ለኔ ደግሞ ከመንገድ በታች ካለው አትክልት ቤት አትክልት ግዢና ቆንጆ ራት እጠብቃለሁ። እሺ፣ መልካም ውሎ።
ተኝተሻል እንዴ? ህይወት እስቲ ተነሽ። ምን ሆነሻል? ምን ማልኩ? አይ እንግዲህ ልንጣላ ነው። ያለፈውን ህይወት እያሰቡ መኖር ትርፍ ጉዳት ነው። መፍትሄው አዲስ ህይወት መጀመር ነው። ምን ታረጊ መጣሽ? ቆይ ምን በድሌ ነው እንደጨከንክብኝ? በእናትሽ እዚህ እየመጣሽ አጨቅጭቂ። ወደ ውጭ ሄዳለሁ ብለኸኛል ነበር። እሱ አያገባሽም። እሺ ቆይ ስለኔ ህይወት ትንሽ እንኳን አትጨነቅም? ትሰሚያለሽ? እኔ ወደ ውጭ ሄዳለሁ ያልኩሽ ልብሽ ተስፋ ቆርጦ ሁሉ ነገር እንድትረሺው ነው። የተፈጠረውን ነገር ሁሉ እንርሳቸው። ጥፋትሽንም ጥፋቴንም ማስታወሳለሁ። እንዴት እኔ ዛሬም እወድሃለሁ። አንቺ ካዲ የአባትሽን አደራ የበላሽ መቼም ሰው አትሆኝም። እኔ ብገልሽ ይሻላል። እማ ህይወት ምን ሆነሽ ነው? ተረጋጊ። እዚህ ከመጣሽ በኋላ የተፈጠረ አዲስ ነገር አለ? ግድ የለሽም ንገሪኝ። መፍትሄ አናጣም። ዳዊትን አገኘሁት። ይሄ ውጭ ሄዷል ምናምን ያልሽኝ? አዎ ዋሽቶኝ ነው ውጭ አልሄድም። የት አገኘሽው? እዚህ መታጠፊያ ላይ አረንጓዴ በር ሲገባ ነው ያየሁት። አናገርሽው? ዳግም ሊያየኝ እንደማይፈልግ ነገር። አይዞሽ በቃ። ቆይ እኔ ምን በደልኩት? ምንስ አጥፍቼ ነው ቆይ እንዲህ የሚሆንብኝ? ህይወት እንደዚህ ስትሆኚ ማየት ለኔ በጣም ይከብደኛል። ፍቃድሽ ከሆነ አንድ ነገር ላድርግ። ምን? ዳዊትን እንዳናገር ፍቀጂልኝ። ምን ልትዩ? እንድትስማሙ የተቻለኝን ላድርግ። ዳዊት። አቤት። ላናገር ፈልጌ ነው። እኔ በምን ጉዳይ? መጀመሪያ እንዳናገር መልካም ፈቃድ ቢሆን ደስ ይለኛል። ኦኬ። እየሄድን ማውራት እንችላለን? ይቻላል። አዝናለሁ። ዳዊት ፈጽሞ ያልጠበኩትን ነገር ነው የነገረኝ። ምን አለሽ? ምንም እንድትደብቂኝ አልፈልግም። ሳምሶን ከተባለ የዳዊት ጓደኛ ጋር በጓደኛሽ ሪታ ቤት ስለተፈጠረው ነገር ልታስረጂኝ ትችያለሽ? አረ ምንም የተፈጠረ ነገር የለም። ምንም እንዳትደብቂኝ። የሆነው ሆኗል። በእርግጥ ከዳዊት ጋር የተገናኘንበትን 2ኛ ዓመት ስናከብር ወድሻለሁ ብሎ ጠይቆኝ ነበር። እየጠየቅኩሽ ያለሁት በጓደኛሽ ሪታ ቤት ስለተፈጠረው ነገር። ከዳዊት ጋር የተለያየን የመጨረሻ ቀን ሊደፍረኝ ሞክሮ ነበር፣ አመለጥኩት። ወሲብ አልፈጸማችሁ? ወሲብ? ኧረ በስመ አብ ወልድ ሮማን፣ እግዚአብሔር ምስክሬ ነው፣ ምንም የተፈጠረ ነገር የለም። እንግዲያውስ ዳዊት ከሳምሶን ጋር በሪታ ቤት ተኝተሽ በዓይኔ አይቻለሁ ነው። አዝናለሁ። የምትደብቂኝ
ቆይን ሰከራሽ መጠበቅ ይከፍተዋል። ራሴን አልቻልኩም። አይሆንም ሪታ ምን አትገኝ አይሆንም አይሆንም ሳምሶን ሳልጠብቀው ተጫወተብኝ አይሆንም አንተ ሰይጣን ስጋዬን አረገዝከው ተነሺና የተፈጠረውን ተረጋግተሽ እኮ ተረጋጊያ ጀምሮ ማለት ብቻ ነው ሳትዋሽ ንገሪኝ። እቤት ጠርተሽ ያሳደርሽለት ምንድነው ያደረጋችሁ? ስለተፈጠረው ነው ሁሉ አዝናለኝ። ተነሽና ንገሪኝ፣ ምንድነው ያደረገኝ? ተነሽልኝ። በብዙ ልመና ሳምሶን ያነሳሳል። ምን መድየሽ አሳልፈሽ ሰጠሽ? ቆይ እሺ ዳዊትስ ምን አደረገሽ? ንጽህናዬን ሁሉ ሰጠው። እሱ ግን ለጓደኛው ሳምሶን አሳልፎ ሰጠኝ። እሱን ልበቀል ያን ጥፋት አጠፋው። ዳዊት ሁሉንም እንደተረዳሁት የዚህ ሁሉ ጥፋት መነሻ አንተና ጓደኛ ሳምሶን መሆናችሁ ነው። አውቃለሁ፣ ግን በእናትሽ በየዕለቱ እየመጣሽ ጥፋተኝነቴን እየነገርሽ እንድትነዘንዥኝ አልፈልግም። በእርግጠኝነት የምነግርህ ህይወት አውቃና ፈልጋ የተሳሳተችው ነገር የለም። ለምን አይመስሉ ውሸት ትዋሻለሽ? አልዋሸሁም። ሳምሶንና ሪታ ናቸው ተመሳጥረው በመጠጥ ውስጥ መድኃኒት ጨምሮ ራሷን እንድትስት ያደርጓል። ከዛ በኋላ የተፈጠረው እንዳየኸው ነው። እመነኝ፣
ህይወት ግን ምን እንደተፈጠረ የምታውቀው ነገር የለም። እንዴት ያለ ፍላጎቷ ይሄ ሊሆን ይችላል? እሱን ቀድሜ የበደልካትን ሪታን መጠየቅ ትችላለህ። ዳዊት የራስህን እውነት ብቻ ሳይሆን የሌላውንም እውነት ተረዳ። ምንም የማታውቀው ሴት በአንተ ምክንያት እየተጎዳች ነው። ደግሞ ጥፋትህ በእሷ ፍቅር መስዋዕትነት እንደተካሰ ማወቅ